የኢራኑ ፋርሲ ዜና ወኪል እንደዘገበው ከሆነ በኢራንና በአካባቢው ባሉ ወታደራዊ ማዕከላት ላይ የአሜሪካ ሚሳኤሎች አርፈዋል። የአሜሪካ መካከለኛው እዝ ጥቃቱን በይፋ ያመነ ሲሆን ለክንውኑ የተጠቀመበትን ተዋጊ አውሮፕላኖችና እጅግ ዘመናዊ የሆኑ የኢላማ መምቻ ሚሳኤሎችን የሚያሳይ ተንቀሳቃሽ ምስልም ይፋ አድርጓል። የአሜሪካ መከላከያ ሚኒስቴር ጥቃቱን የፈጸመው በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ ዓለም አቀፍ መርከቦችን ደህንነት የሚያሰጉ የኢራን ወታደራዊ መሰረተ ልማቶችን ለማውደም እንደሆነም ገልጸዋል። ባንደር አባስ የኢራን ቁልፍ የወደብ ከተማና ዋነኛ የባህር ኃይል ጦር ሰፈር መገኛ በመሆኗ ጥቃቱ በሀገሪቱ ወታደራዊ አቅም ላይ ከፍተኛ ተጽዕኖ እንደሚኖረው ተገምቷል። ይህንን አስከፊ ጥቃት ተከትሎ ታዲያ በመላው የኢራን ወታደራዊ ክፍሎች ዘንድ ከፍተኛ ጥንቃቄ የታወጀ ሲሆን ቴህራን ለአሜሪካ የማይዳግም የአጸፋ ምላሽ እንደምትሰጥ በጥብቅ በመዛት ላይ ትገኛለች። ትናንት ሐሙስ ሌሊት የደረሱ ጥቃቶች በድጋሚ ያገረሸው የሁለቱ ሀገራት ግጭት እየተባባሰ መሆኑን የሚያመላክቱ እንደሆኑም የተዘገበ ይገኛል። አሜሪካ የኢራን ድልድዮች፣ ባቡር ጣቢያና የአየር ማረፊያን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴህራን የመንግስት መገናኛ ብዙሃን እየዘገቡ ይገኛሉ። በሆርሙዝጋን ግዛት ከባንደር አባስ በምዕራብ አቅጣጫ የሚገኝ አንድ ድልድይ መመታቱን ቢቢሲም አረጋግጧል። ቢቢሲ ስለ ጥቃቱ ለዋይት ሃውስና ለአሜሪካ ጦር ማዕከላዊ ዕዝ ወይም ደግሞ ለሴንቲኮም ጥያቄ አቅርቦ ነበር። በተጨማሪም የአሜሪካ ሚሳኤሎች በሆርሙዝ አቅራቢያ የሚገኘውን ቃሽም ደሴት እንዲሁም ደግሞ የኒውክለር ኃይል ማመንጫ ጣቢያ መገኛ የሆነውን ቡሸርን መጥተዋል ተብሏል። የወደብ ከተማው ባንደር አባስም የሚሳኤል ኢላማ ሆኗል። የአሜሪካ ማዕከላዊ ዕዝ የፈጸሙት ጥቃቶች የኢራንን ወታደራዊ አቅም ይበልጥ ለማዳከም ያለሙ እንደሆነም ተገልጸዋል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣላቸውን እገዳ ሊጥስ የነበረ አንድ መርከብን መቆጣጠሩን አስታውቋል። ሴንቲኮም በዚህ ዙር ጥቃት የተደበደቡ በሚል በዘረዘራቸው በርካታ የኢራን ጦር ኢላማዎች ውስጥ ድልድዮችን አልጠቀሰም። በዚህ ጥቃት የሚሳተፉት የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራንን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎችን እንዲሁም ደግሞ ወታደራዊ የሎጂስቲክ መሰረተ ልማትና የባህር ኃይል አቅሞችን መምታታቸውን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ በሀገሪቱ ውስጥ የሚገኙ ድልድዮችና የኃይል ማመንጫዎችን እንደሚመቱ በዚህ ሳምንት መጀመሪያ ላይ ነበር የዛቱት። ፕሬዚዳንቱ ባለፈው ሚያዝያ ወር ላይ ድልድዮችና የኃይል ማመንጫዎችን ጨምሮ የኢራን የሲቪል መሰረተ ልማቶችን እንደሚደበድቡ መናገራቸው አይዘነጋም። በወቅቱ ታዲያ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ሆን ተብሎ ሲቪሎችና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል እንደሆነ መናገራቸውም ይታወሳል። በ1949 የወጣውና በጦርነት ወቅት የሚከበሩ ሰብአዊ ስነ ምግባሮችን የሚዘረዝረው የጄኔቫ ስምምነት ለሲቪሎች አስፈላጊ እንደሆኑ በሚታሰቡ ስፍራዎች ላይ ጥቃት መፈጸምን ይከለክላል። እናም ትላለች ኢራን፣ አሜሪካ በኢራን ላይ የምታደርገውን መጠነ ሰፊ ጥቃት የምትቀጥል ከሆነ እመኑኝ በሳውዲ አረቢያና በተባበሩት አረብ ኤምሬትስ የሚገኙ ስትራቴጂካዊ መሰረተ ልማቶች በሙሉ እንደሚደመሰሱ ስነግራችሁ በቴህራን ስም ምለን ነው ትላለች። በዚህም ጉዳይ የኢራን ከፍተኛ ወታደራዊ ዕዝ ቃል አቀባይ ኢብራሂም ዞልጋፋሪ ዛሬ በሰጡት መግለጫ ዋሽንግተን የኢራንን የኃይል ማመንጫዎች እንዲሁም ደግሞ ድልድዮችን ኢላማ ለማድረግ የምታስበውን እቅድ ተግባራዊ ካደረገች የቀጠናው መሰረተ ልማት በኢራን ጦር ብርቱ የአረብ ብረት ምቶች ይደመሰሳሉ ሲልም ዝቷል። ቃል አቀባዩ አክሎም ሲናገር አሜሪካ በስትራቴጂካዊ የሆርሙዝ ወሽመጥ ላይ ጣልቃ እንድትገባ በምንም መልኩ እንደማንፈቅድ መናገር እፈልጋለሁ ይላል። የውጭ ኃይል በወሽመጡ ላይ የሚያደርገውን እንቅስቃሴ አንታገሰም፣ ይህ የማይደፈር ቀይ መስመራችን ነውም ይላል ቃል አቀባዩ። ይህ የቴህራን ጠንካራ መግለጫ ታዲያ በሆርሙዝ ወሽመጥ ላይ የተፈጠረውን ቀውስ ተከትሎ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከፍተኛ ደረጃ በናረበት በዚህ ሰዓት ነው።